ሃይ ውድ ቤተሰቦቻችን አጃኢብ ያስባሉንን ወሬዎች እንንገራችሁ ተከተሉን። ሟቹ የዚምባብዌ ፕሬዝዳንት ሙጋቤ በኤፕስተን ዶሴ ውስጥ ስማቸው ተጠቅሶ ተገኝቷል። ጉደኛ መሪ። አለፍ ብለን ደግሞ በጡቴ በጣም ሸማቀቅ ነበር፣ ትልቅ ጡቴ ጤናን ይጎዳል ወይ፣ ስራመድ ጀርባዬም ይጎብጥ ነበር ትላለች። እዚህኛው ላይ ልጆች ወደ መኝታ ቤት ለእናንተ አይደለምና ህይወት ሲናገር ነፍሶች ሁሉ ቃላት ይሆናሉ ይላል ካህሊል ጅብራን። በሉ አብራችሁን ተጓዙ። ሟቹ የዚምባብዌ ፕሬዝዳንት ሙጋቤ በኤፕስተን ዶሴ ውስጥ ስማቸው ተጠቅሶ ተገኝቷል። የቀድሞ የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ከወሲብ ወንጀለኛው ሟች ጄፈር ኤፕስተን ጋር የገንዘብ ትስስር ሊኖራቸው እንደሚችል በቅርቡ ይፋ የሆኑ ዶሴዎች እያሳዩ ነው። ወንጀለኛው ጄፈር ኤፕስተን እንደ አውሮፓውያን አቆጣጠር በ2015 ከጃፓናዊው ስራ ፈጣሪ ጆን ኢቶጋ በነበረው የኢሜል መልእክት ልውውጥ ላይ ለዚምባብዌ የመገበያያ ገንዘብ መውደቁን ተከትሎ አዲስ ገንዘብ ለማቅረብ ፕሬዝዳንት ሙጋቤን ቀርቦ እንዲያነጋግራቸው ተጻጽፈዋል። ዚምባብዌ በወቅቱ በከፍተኛ ዋጋ ግሽበት የተነሳ የመገበያያ ገንዘቧ ወድቆ ነበር። ኤፍቢአይ እንደ አውሮፓውያን አቆጣጠር በ2017 ያደረገው ምርመራ የሚያሳይ ዶሴ ላይ ያልተረጋገጠ አስተማማኝ የሰው ምንጮችን በመጥቀስ ኤፕስተን ለፕሬዝዳንት ፑቲን የሀብት አስተዳዳሪያቸው እንዲሆኑና ለሙጋቤ ተመሳሳይ አገልግሎት እንደሰጠ ተጠቅሶ ነበር። ግለሰቦቹ በኤፕስተን ዶሴዎች ውስጥ ስማቸው ተጠቅሶ ተገኘ ማለት የሰሩት ጥፋት አለ ማለት እንዳልሆነም ተገልጿል። ቢቢሲ የሙጋቤን ቤተሰብ ምላሽ ጠይቋል። የዚምባብዌ ነጻነት መሪና ረጅም ጊዜ ፕሬዝዳንት የነበሩት ሮበርት ሙጋቤ የሞቱት መፈንቅለ መንግስት ከተካሄደባቸው ከሁለት ዓመታት በኋላ እንደ አውሮፓውያን አቆጣጠር በመስከረም 2019 በ95 ዓመታቸው ነበር። ኤፕስቴን የተባለውና ከበርካታ ቱቻሮች ጋር ግንኙነት ያለው አሜሪካዊ የፋይናንስ ባለሙያ ከፈጸማቸው የወሲብ ወንጀሎች ጋር በተያያዘ ጥፋተኛ ሆኖ በመገኘት የተፈረደበት ሲሆን እንደ አውሮፓውያን አቆጣጠር በነሐሴ ወር 2019 በወሲብ ንግድ ዝውውር ክስ ያለውን የፍርድ ቤት ቀጠሮ እየጠበቀ ያለ ራሱን እስር ቤት ውስጥ አጥፍቶ ተገኝቷል። እንደ አውሮፓውያኑ በ2008 በፍሎሪዳ ውስጥ ከ14 ዓመት ልጅ ጋር የግብረ ስጋ ግንኙነት ለመፈጸም በመጠየቅ ወንጀል ጥፋተኛ ሆኖ በመገኘቱ ተፈርዶበት የነበረ ሲሆን እንደ አውሮፓውያን አቆጣጠር በሐምሌ 2010 የእስራት ፍርዱን አጠናቋል። የአሜሪካ ፍትህ ቢሮ የለቀቃቸው የቅርብ ጊዜ ሰነዶች ከ5 ዓመታት በኋላ በጆይቺ ወይም ጆይ ኢቶና በኤፕስተን መካከል የተደረጉ ኢሜል ልውውጦችን የሰረዘ ሲሆን ለዚምባብዌ አዲስ የመገበያያ ገንዘብ ስለመስጠቱም ያወራል። ለፍለጋም ይሆን ለመሬት በሚል ርዕስ የተጻፈው መልእክት ላይ ኤፕስተን ከሙጋቤ ጋር ወዳጅ እንደሆነ ሲጠየቅ አይደለሁም፣ ግን ትኩረቱን በቀላሉ ማግኘት ቢቻል ዚምባብዌ በጣም ጥሩ ቁርስ ትሆናለች፣ እንዲሁም ውብ መሆን አለበት ሲል መልሷል። ኢቶ በመስከረም 2019 የኤምአይቲ ሚዲያ ላብራቶሪ ኃላፊ በነበረበት የአካዳሚክ ማዕከሉን ከኤፕስተን በተቀበለው ልገሳ ምክንያት ከስልጣኑ ለቋል። የአሜሪካ ፋይናንስ ባለሙያ ሙጋቤ ሀብት አስተዳዳሪ ቢሆን ኖሮ ፕሬዝዳንት የተጣለባቸው ማዕቀቦች የጣሰ ስለሚሆን ቢቢሲ በቅርብ በተለቀቀው የኤፕስተን ዶሴዎች ውስጥ ስለተካተቱት ሰነዶች ተጨማሪ መረጃ ለማግኘት ኤፍቢአይን ጠይቋል። ሙጋቤ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ በአሜሪካ ማዕቀብ ተጥሎባቸው ነበር። በዚህም የተነሳ የአሜሪካ ኩባንያና ዜጎች ከሙጋቤ ጋር እንዳይነግዱ ወይም የገንዘብ ግብይት እንዲያደርጉ ተከልክለዋል። ዚምባብዌና ሙጋቤ በኤፕስተን ዶሴዎች ውስጥ በሌሎች ደብዳቤዎች ላይ ስማቸው ተጠቅሶ ተገኝቷል። እንደ አውሮፓውያን አቆጣጠር በሚያዝያ ወር 2012 የተጻፈው ኢሜል ላይ በስህተት ሙጋቤ በጣሊያን ሆስፒታል ውስጥ እያጣጣሩ መሆኑን ተጠቅሷል። የላኪው ሙሉ ስምና ኢሜል አድራሻ እንዳይታይ የተደረገ ሲሆን ነገር ግን መልእክቱ ከጆናታን እንደተላከ ይገልጻል። ኤፕስተን በአገሪቱ ውስጥም ሊኖሩ የሚችሉ ሰዎች አድራሻ እንዲልክለት ተጠይቆ ይህ ሰው በእርግጥ ከሞተ አንዳንድ ጥሩ ኩባንያ አላቸው ሲልም አክሏል። ሙጋቤ በዚያን ወቅት የ88 ዓመት አዛውንት የነበሩ ሲሆን ከቀናት በኋላ ከሲንጋፖር እንደተመለሱ የሀገሪቱን የነጻነት በዓል ላይ ተገኝተው ነበር። ስማቸው እንዳይጠቀስ የጠየቁት የፕሬዝዳንቱ የቀድሞ አጋር ለቢቢሲ እንደተናገሩት እንዲህ ያሉ ስህተቶች ስለ ሙጋቤ የተነገረው መረጃ የፈጠራ ወሬ መሆኑን ያመለክታል። ዚምባብዌ አሁንም ሙጋቤ ዛን ፒኤፍ ፓርቲ ምትመራ ሲሆን እንደ አውሮፓውያን አቆጣጠር በ2009 ዚምባብዌ ዶላር የመግዛት አቅም ከወደቀ በኋላ ለ10 ዓመታት በዋጋ ግሽበት ውስጥ ቆይታለች። አዲስ የመገበያያ ገንዘብ ለማስተዋወቅ የተደረጉ በርካታ ሙከራዎች አልተሳኩም። ነገር ግን ከ2 ዓመታት በፊት የተጀመረው ዚግ የተባለው የመገበያያ ገንዘብ ምንም እንኳ ብዙ ሰዎች አሁንም በአሜሪካ ዶላር ላይ ጥገኛ ቢሆኑም ኢኮኖሚውን ማረጋጋት ችሏል።
ይህ መረጃ የቢቢሲ ነው። በመቀጠል በጡቴ በጣም እሸማቀቅ ነበር። ትልቅ ጡት ጤናን ይጎዳል ወይ? ስራመድ ጀርባዬ ይጎብጥ ነበር። ትልቅ ጡት እንዳለኝ እንዳይታወቅ ከትከሻዬ ጎወጥ ብዬ እሄዳለሁ። ትልቅ ጡቴ በጣም ያሳፍረኝ ነበር ትላለች ራሄል። አርጀንቲናዋ ራቄል የጡቷን መጠን ለመቀነስ ቀዶ ሕክምና አድርጋለች። አሁን 52 ዓመቷ ነው። ቀዶ ሕክምናው ቀድሞ ያልነበረኝን ነጻነት ሰጥቶኛል ትላለች። በአብዛኛው የዓለም ክፍል ትልቅ ጡት እንደ ውበት ይቆጠራል። ነገር ግን የሴቶች ጤና እና አኗኗር ላይ ጫና ያሳድራል። ከትልቅ ጡት ጋር በተያያዘ ከሚጠቀሱ እክሎች ውስጥ ከፍተኛ የጀርባ ህመም፣ ራስ ምታት፣ የሰውነት አቋም መዛባት፣ የአካል መደንዘዝ፣ እንቅልፍ ማጣትና የአእምሮ ጤና ቀውስ ይገኙበታል። ለውበት የሚደረግ ቀዶ ሕክምና የሚከታተለው ዓለም አቀፍ ማህበር እንደሚለውም እንደ አውሮፓውያኑ በ2004 ብቻ 652676 የጡት ቅነሳ ቀዶ ሕክምናዎች ተከናውነዋል። ከፍተኛ የቀዶ ሕክምና ቁጥር የተመዘገበው በብራዚል ሲሆን 115447 ቀዶ ሕክምና ተካሂዷል። በቀጣይ በአሜሪካ 67478፣ በፈረንሳይ 38780፣ በጀርመን 32068፣ በቱርክ 25334 እና በህንድ 22400 በዝርዝሩ ተካተዋል። አርጀንቲናዊ ውስጥ ትልቅ ጡት እንደ ውበት መግለጫ ይቆጠራል። ብዙ ሴቶች እድለኛ ነሽ ይሉኝ ነበር። እድለኛ አልነበርኩም። በጣም ነው የተሰቃየሁት። ወጣት ሳለሁ እናት ኮንኩ በኋላም ተሰቃይቻለሁ ትላለች። ጡቷን ለመደበቅ ትከሻዋ ጎብጣ ስትራመድ ስለነበር አሁን ድረስ ጀርባዋን ያማታል። ራቄል የዮጋ ፕላስቲክ እና የአካል ብቃት እንቅስቃሴ ትወዳለች። የጡቷ ትልቅ መሆን ግን ሰውነቷ እንዳሻት እንዳትንቀሳቀስ አግዷታል። የእንግሊዝ የውበት ቀዶ ሕክምና ባለሙያዎች ማህበር ፕሬዚዳንት ዶናልድ ኖራ ጎንት እንደሚናገሩት የጡት ቅነሳ ቀዶ ሕክምና የሚያስፈልጋቸው ሴቶች እንደልባቸው ሰውነታቸውን ለማንቀሳቀስ የሚቸገሩ ናቸው። ትልቅ ጡት ይከብዳል፣ ስለዚህም ሰውነትን ወደፊት ይጎትታል። ጀርባና አንገት ላይ ህመም የሚፈጠረውም ለዚህ ነው። የአካል ብቃት እንቅስቃሴ ሲሰራም ምቾት ይነሳል። ጡት መደገፍ የሚችል የጡት ማስያዣ ለማግኘት ያስቸግራል ሲሉ ባለሙያው ያስረዳሉ። ራቄል ጡቷን ለመደገፍ 2 ወይም 3 የጡት ማስያዣ ማድረግ ያስፈልጋት ነበር። በጡቷ መጠን የተዘጋጀ የጡት ማስያዣ ለመግዛት የምታወጣው ወጪ ቀላል እንዳልሆነ ትናገራለች። ዶክተር ኖራ ኑገንን እንደሚያናገሩት የጡት ቀዶ ሕክምና የሚደረግላቸው ሴቶች ከሰውነታቸው ውስጥ 500 ግራም እስከ 800 ግራም ያስወግዳሉ። በአጠቃላይ የሰውነት ክብደትን አንጻር ግዙፍ ባይሆንም እንኳን በአንድ የሰውነት ክፍል ሲከማች ትልቅ ነው ይላሉ። ራቄል ከአጠቃላይ ጡቷ 2.5 ኪሎ የሚመዝነውን አስወግዳለች። ከቀዶ ሕክምና በኋላ እቃ ለማንሳት ሳጎነብስ የተሰማኝን ቅለት አረሳውም። በጣም ነጻነት ተሰማኝ ትላለች። የባዮሜካኒክ ባለሙያው ፕሮፌሰር ጆና ዋክፊልድ ጡታቸውን እያመማቸው ስለተቸገሩ ወደ ሕክምና ከሄዱ በኋላ ለጡታቸው ምቹና ተስማሚ የሆነ ጡት ማስያዣ እንዲያደርጉ ተመክረዋል። ጥሩ የጡት ማስያዣ ስፈልግ ያወቅኩት ስለ ጡት ማስያዣ ጥቅምና እንዴት አገልግሎት እንደሚሰጥ እንደማናውቅ ነው ይላሉ። የጡት ማስያዣ ከሚሰጠው ጥቅም ላይ የውበት መገለጫነቱ አመዝኖ ይታያል። በዩናይትድ ኪንግደም ዩኒቨርሲቲ ኦፍ ፓስማውዝ የጡት ጤና ላይ ያተኮረ ማህበር መስርተዋል። ጡትን በተገቢ መንገድ የማይደግፍ ወይም የማይዝ የጡት ማስያዣ ያለውን 4 ዋና ዋና ጉዳቶች ለይተዋል። አንደኛው ጉዳት ከቆዳ እስከ ህዋሳት የሚደርስ ህመም ነው። ምቹ ያልሆነ የጡት ማስያዣ ተነፋፈስንም ይጎዳል። ለዓመታት በተሰራ ጥናት መሰረት ጡት የሚንቀሳቀስበት መንገድ ለማወቅ ችለዋል። የጡት ህመምን ለመቀነስ ቁልፍ የሆነ የሰውነት እንቅስቃሴ ፍጥነትንም መቀነስ እንጂ በአጠቃላይ እንቅስቃሴ መቀነስ እንዳልሆነ ጥናቱ ይጠቁማል። የጥናት ቡድኑ የእንግሊዝ ሴቶች የእግር ኳስ ቡድንን እንዲሁም ጎልፍ ተጫዋቾችን ያማክራል። ለስፖርተኞችም ምቹ የሆነ የጡት ማስያዣ ለማዘጋጀትም ጥናት ያደርጋሉ። እንደ ኤፍቢ እና ወርልድ ራግቢ ያሉ የስፖርት ተቋማትን እናማክራለን። ሴት አትሌቶች ጤናማ ህይወት እንዲኖራቸው ድጋፍ ማድረግ የተጀመረ ባለፉት 5 ዓመታት ነው። ለውጥ ማየት መጀመራችን አበረታች ነው ይላሉ የባዮሜካኒክ ባለሙያዎች ፕሮፌሰር ጆአና። ራቄል የጡት መጠን ለመቀነስ ቀዶ ሕክምና በማድረጓ ብዙዎች እንደተቿት ትናገራለች። ቀዶ ሕክምናን ያደረኩት ለህመም ምክንያት ሳይሆን ለውበት ስል እንደሆነ ነው ሰዎች የሚገምቱት ትላለች። የጡት ቀዶ ሕክምና ስታደርግ አንዲት ሴት የሆድ ቀዶ ሕክምና አድርጊ እንዳለቻት ታስታውሳለች። ራቄል ምንም እንኳ በሰዎች ቢተቿትም ቀዶ ሕክምናን ለማድረግ መወሰኗ አይጸጽታትም። አሁን በማረጥ ውስጥ እያለፍኩ እንደመሆኑ ትልቅ ጡት ቢኖረኝም ምን እንደማደርግ አላውቅም ነበር። ከሰውነቴ ጋር መታገል አልፈልግም ትላለች። የእንግሊዝ የውበት ቀዶ ሕክምና ባለሙያዎች ማህበር ፕሬዚዳንት ዶራና እንደሚናገሩት የጡት ቀዶ ሕክምና የሚያደርጉ ሴቶች መበራከት ለጤናቸው ቅድሚያ እየሰጡ መምጣታቸውን ያመለክታል። ቀዶ ሕክምናውን ሰውነት የማስተካከል ሳይሆን የጤና ነው ሲሉ ገልጸውታል። ይህንን መረጃ ያገኘ ነው እንዲሁ ከቢቢሲ ነው።
ይህ የዛ የተወዳጁ ግሩም ሰው የካህሊል ጅብራን ጽሁፍ ነው። ህይወት ሲናገር ነፍሶች ሁሉ ቃላት ይሆናሉ ይላል። ከመካከላቸው አንዱ ተናገረ። መምህር ሆይ ህይወት ተስፋዎቻችንንና ደስታዎቻችንን አመረረብን፣ ልቦቻችንንም ግራ ተጋቡ፣ አልገባንም እና እንድታጽናናን የሀዘኖቻችን ፍቺዎች እንድትገልጽልን እለምንሃለሁ አለው። እሱም ልቡ በርህራሄ ተናካ አለውም፣ ህይወት በህይወት ካሉ ነገሮች ሁሉ በእድሜ ይበልጣል። ውበትስ በምድር ላይ ቆንጆዎች ሳይወለዱ በፊት እዚህ ታንጃብብ አልነበረምን? እውነትስ ብትሆን እውነት ከመነገሩ በፊት እዚህ አልነበረችምን? ህይወት በጸጥታችን ውስጥ ይዘምራል፣ በመኝታችን ውስጥም ያልማል። እኛ በተሸነፍንና በተዋረድን ጊዜ እንኳ ህይወት በዙፋን ላይ ከፍ ከፍ እንዳለ ነው። ስናለቅስም ህይወት በየቀኑ እኛ ላይ ይስቃል። እኛ የታሰርንባቸው ሰንሰለቶች ስንጎትት እንኳን ህይወት ነፃ ነው። አብዛኛው ጊዜ ህይወትን በመራር ስሞች እንጠራዋለን። ይሁንና ይህን የምናደርገው እኛ ራሳችን ስንመርና ስንጨለም ብቻ ነው። ባዶና ትርፍ የሌለው መሆኑ ይሰማናል። ይህም የሚሆነው ነፍስ በብቸኛ ቦታ ውስጥ ሲያውደለድልና ልብ ራስን ከልብ በላይ በመስማት ሲሳከር ብቻ ነው። ህይወት ጥልቅና ከፍ ያለ እንዲሁም ሩቅ ነው። ምን ቅርብ ቢሆን ሰፊ ራእያችሁ ብቻ ነው እግሩ ላይ እንኳን ሊደርስ የሚችለው። የእስትንፋሳችሁ እስትንፋስን ብቻ ነው ከልብ የሚደርሰው። የፊታችሁ ጥላ ብቻ ነው ፊቱን የሚያቋርጠው። የደካማው ጩኸት የገደል ማሚቱ ነው በጡቱ ውስጥ ጸደይና መኸር የሚሆነው። እናም ህይወት የተጋረደና ድብቅ ነው። ደግሞስ የላቀው እናንተነታችሁ የተጋረደና ድብቅ አይደለምን? ይሁንና ህይወት ሲናገር ነፍሶች ሁሉ ቃላት ይሆናሉ። እንደገናም ሲናገር የከናፍራችሁ ፈገግታዋና የአይናችሁ የእንባ ዘለላዎች ወደ ቃላትነት ይለወጣሉ። ሲዘምርም ለደንቆሮ ይሰማል። በእግሩ እየተራመደ ሲመጣ ማያው ያያል። እናም በመገረም በአድናቆትና በደስታ ይከተለዋል። ይህም ብሎ ንግግሩን አቋረጠ። በህዝቡም ላይ ታላቅ ጸጥታ ሰንፈነ። በጸጥታ ውስጥ የማይሰማ ዜማ ነበር። እናም ሰዎቹ ከብቸኝነታቸው ከህመማቸው ተጽናኑ። ካህሊል ጅብራን